እንዴት ቆያችሁ? የዘንድሮው የአንድ ጀንበር የአረንጓዴ አሻራ ተከላ መርሃ ግብር በተሳካ ሁኔታ እየተከናወነ ነው። ህዝባችን የክቡር ጠቅላይ ሚኒስትር ዶክተር አብይ አህመድን ጥሪ በመቀበል ዛሬ ጠዋት ማለዳ ከ12 ሰዓት ጀምሮ በየአካባቢው በነቂስ ወጥቶ ችግኝ እየተከለ ይገኛል። እስካሁኗ ሰዓት በተደረገ እንቅስቃሴም ከ578 ሚሊዮን ችግኝ በላይ ተተክሏል። ይሄ በእለቱ ለማከናወን ካቀድ ነው 800 ሚሊዮን ችግኝ ውስጥ 72 በመቶውን ድርሻ ይይዛል። በቀሪ ሰዓታት 800 ሚሊዮኑን እንደምናሳካ ካለው አጀማመር እርግጠኛ ሆኖ መናገር ይቻላል ማለት ነው። በአጠቃላይ የአረንጓዴ አሻራ መርሃ ግብርን አፈጻጸም በምንመለከትበት ጊዜ በኢትዮጵያ ታሪክ ውስጥ በመንግስትና በህዝብ ትብብር በእጅጉ የተሳካ ተደርጎ ሊጠቀስ የሚችል በታሪካችን ጉልህ ድርሻ የሚሰጠው በመንግስትና በህዝብ ትብብር የተሰራ ትልቅ ኢኒሼቲቭ አድርጎ መውሰድ ይቻላል። ባለፉት 7 ዓመታትም በተደረገው እንቅስቃሴ 48 ቢሊዮን ችግኞችን እንደ ሀገር መትከል ችለናል። ዘንድሮ ደግሞ 8 ቢሊዮን ችግኝ ለመትከል ታቅዶ እስከ ትላንትና ድረስ የዛሬውን የአንድ ጀንበር ተከላ ሳይጨምር ወደ 5.9 ቢሊዮን ችግኝ ተክለናል። እስካሁን በአጠቃላይ በአረንጓዴ አሻራ መርሃ ግብር ወደ 53.9 ቢሊዮን ችግኝ ኢትዮጵያ መትከል ችላለች ማለት ነው። ይሄ ለአየር ንብረት ለውጥ የማይበገር ኢኮኖሚን ከመገንባት አኳያ በተጨባጭ ከተወሰዱ የተግባር እንቅስቃሴዎች ውስጥ በዓለም በግንባር ቀደምትነት የሚጠቀስ ትልቅ ተግባር መሆኑን ማንሳት ያስፈልጋል። በዚህም በርካታ ተጨባጭ ውጤቶችን እያገኘን ያለነው የአረንጓዴ አሻራ መርሃ ግብር ከመጀመሩ በፊት የሀገራችን የደን ሽፋን 17.2 በመቶ ብቻ ነው የነበረው። አምና በተደረገው የደን ቆጠራ በተለያዩ ዓለም አቀፍ ተቋማትም የተረጋገጠው ወደ 23.6 ደርሷል። ያ ማለት በብዙ ሚሊዮን የሚቆጠር ሄክታር መሬት በደን መሸፈኑን ያሳያል። ይሄ ትልቅ ውጤት ነው። ያ ብቻ ሳይሆን ተመናምነው የነበሩ ወንዞችና ሐይቆች መልሰው ማገገም የጀመሩበት ሁኔታን ማየት እንችላለን። ለዚህም እና ሀረማያን እና አብያታ ሐይቅን በአብነት ማንሳት ይቻላል ማለት ነው። የአፈር መሸርሸርን እና መከላትንም ከመከላከል አኳያ የአረንጓዴ አሻራ ትልቅ አስተዋጽኦ እያደረገ ነው። ፕሮግራሙ ከመጀመሩ በፊት ከእርሻ ማሳዎች ላይ በአመት በአማካይ ከ1 ሄክታር እስከ 130 ቶን አፈር ተሸርሽሮ ወደ ውሃማ አካላት ይገባ ነበረ። የአረንጓዴ አሻራ በአፈርና ውሃ ጥበቃ ስራ ብዙ ስራዎች ከተሰሩ በኋላ ይሄ በሄክታር ወደ 54 ቶን ብቻ እንዲወርድ ማድረግ ተችሏል። ይሄም ትልቅ ውጤት ነው። የሚቀሩን ስራዎች ቢኖሩም የሚታጠበውን የአፈር መጠን መቀነስ ችለናል። እንደ ሀገር በየአመቱ ወደ 1.9 ቢሊዮን ቶን አፈር ታጥቦ ወደ ውሃማ አካላት ይገባ ነበረ። ይሄ በተሰራው ትልቅ ስራ ወደ 208 ሚሊዮን ቶን ማውረድ ተችሏል። ይሄ ትልቅ ትርጉም አለው። ትላልቅ ፕሮጀክቶቻችንን የመስኖ ግድቦቻችንን የሃይድሮ ኤሌክትሪክ ማመንጫ ታላቁን የህዳሴ ግድብ ጨምሮ እድሜውን የሚያራዝም የፕሮጀክቶቹን ውጤታማነት የሚያጠናክር በትልቅ ውጤት ሊገለጽ የሚችል ጉዳይ መሆኑን ማንሳት ይቻላል። ሌላኛው ጉዳይ አረንጓዴ አሻራ ዛፍ ተከላ ብቻ ሳይሆን ትልቅ ኢኮኖሚያዊ ጠቀሜታ ያለው ጉዳይ ነው። ምክንያቱም የምንተክላቸው ዛፎች 60 በመቶዎቹ የጥምር ደን አገልግሎት ያላቸው የሚበሉ ለምግብነት የሚውሉ ፍራፍሬዎች ናቸው። በዚህም ሂደት የምግብ ዋስትናችንን ለማረጋገጥ ፕሮግራሙ ትልቅ አስተዋጽኦ እያደረገ ነው ያለው። ከዛም ባለፈ በብዙ ሚሊዮን የሚቆጠሩ ኢትዮጵያውያን ወጣቶች ችግኝ ከማፍላትና ከመንከባከብ ጀምሮ ተራራማ ቦታዎችን በማልማት ጭምር የስራ እድል እያገኙ እየተጠቀሙ ነው ያሉት። ባለፉት 7 ዓመታት በአረንጓዴ አሻራ መርሃ ግብር ወደ 2.5 ሚሊዮን የሚሆኑ ወጣቶች የስራ እድል ያገኙበትን ሁኔታ ከኢኮኖሚያዊ ጠቀሜታው አንጻር ማየት ይቻላል። ከዛም ባለፈ የሀገራችን የኤክስፖርት ንግድ ላይም ተጨባጭ ለውጦች ማየት ይቻላል። የሀገራችን የቡና ኤክስፖርት ሁላችሁም እንደምታስታውሱት የዛሬ 7 ዓመት ከ700 ሚሊዮን ዶላር ብዙም የዘለለ አልነበረም። በአረንጓዴ አሻራ በተደረገው እንቅስቃሴ በቢሊዮኖች የሚቆጠሩ የቡና ዛፎች በመትከላችን የቡና ምርትና ምርታማነታችን በእጅጉ አድጓል። በቡና የተሸፈነው የመሬት መጠን 1.5 ሚሊዮን ሄክታር አካባቢ ደርሷል። አመታዊ ምርታችንም በዛው ልክ ከፍ በማለቱ ዘንድሮ ከቡና ኤክስፖርት ብቻ ኢትዮጵያ 3.1 ቢሊዮን የአሜሪካ ዶላር አግኝታለች። ስለዚህ የምንተክለው እያንዳንዱ ዛፍ
የምግብ ዋስትናችንን የማረጋገጥ የስራ እድልን የመፍጠር ከዛም ባለፈ ደግሞ የውጭ ምንዛሪን አምጥቶ የሀገራችንን ኢኮኖሚ ከፍ ከማድረግ አኳያ ጉልህ አስተዋጽኦ እንዳለው ማየት ይቻላል። ኤክስፖርታችንንም ከማብዛት ዳይቨርሲፋይ ከማድረግ አኳያ አቮካዶ እንደ አዲስ እየገባ ያለ የኤክስፖርት ምርት ነው። በተለይ የአረንጓዴ አሻራ ከተጀመረ ወዲህ ምርጥ የአቮካዶ ዝርያዎችን በማስተዋወቅ ሰፋፊ ስራዎች እየተሰሩ ነው ያሉት። በዚህም ብሔራዊ የአቮካዶ ልማት ፕሮግራም ተይዞ ኢትዮጵያ ያላት የአቮካዶ እርሻ ከነበረበት አነስተኛ መጠን ወደ 190 ሺህ ሄክታር በማሳደግ ሀገራችንን አቮካዶ ላኪ ከሆኑ ግንባር ቀደም ሀገራት ተርታ ለማሰለፍ ሰፋፊ ስራዎች እየተሰሩ ነው ያለው። አሁንም በጅምር ያለው እንቅስቃሴ በእጅጉ ተስፋ ሰጪ ነው ማለት ነው። በዲፕሎማሲ በኩልም ካየን ሀገራችን ከዚህ በፊት ድርቅን ተከትሎ ከሚመጡት ጉዳቶች ጋር ተያይዞ ስሟ ይነሳ የነበረው አሁን በአረንጓዴ አሻራ ስራ ስኬት ስሟ በጥሩ ሁኔታ እየተጠቀሰ ነው ያለው። በአፍሪካ ስለ አየር ንብረት ለውጥ የአፍሪካ ተወካይ ሆና የምትናገር በዓለም ደረጃም ደግሞ ይህንን በተጨባጭ ተግባር ችግሩን ለመቋቋም በምታደርገው ጥረት ግንባር ቀደም ተደርጋ የምትጠቀስ አገር ሆናለች። በዚህም ረገድ ትላልቅ ዓለም አቀፋዊ መድረኮችን እንድታዘጋጅ እድል ያገኘችበት ሁለተኛውን የአፍሪካ ክላይሜት ሰሚት ስኬታማ በሆነ መልኩ ያጠናቀቀችበት የዓለም የአየር ንብረትና የአካባቢ ጉዳዮችን የሚመለከተው የኮፕ 32 ስብሰባን እንድታዘጋጅ ኮንፈረንስ እንድታዘጋጅ የተመረጠችበት ሁኔታ ነው ያለው። ይሄ በጣም ለሀገራችን ትልቅ እድል ነው። ከዛም ባለፈ በሀገርና በመሪ ደረጃ በዚህ እንቅስቃሴ ህዝባችን ባደረገው ጥረት የመሪውን ሀሳብ ተቀብሎ በሰራው ስራና ባገኘው ውጤት በርካታ ሽልማቶችን አግኝተናል። ከአሜሪካ መንግስት የአፍሪካ አውትስታንዲንግ ሊደርሺፕ አዋርድ ክቡር ጠቅላይ ሚኒስትራችን የተሸለሙበት በምግብ ዋስትና ራስን ለመቻል የምግብ ዋስትናን ለማረጋገጥ ባደረግነው ጥረትና ባስመዘገብናቸው ውጤቶች የፋኦ አግሪኮላ ሜዳል አዋርድ ክቡር ጠቅላይ ሚኒስትራችን ያገኙበት ከዚህም በተጨማሪ አምና የዘላቂ ደን ልማትን በሚመለከት በሰራናቸው ስራዎችና ባስገኘናቸው ውጤቶች የፋኦን ሽልማት ያገኘንበት ሁኔታ ነው ያለው። በአጠቃላይ የአረንጓዴ አሻራ መርሃ ግብር ያለው ስነ ምህዳራዊ ጠቀሜታ፣ ኢኮኖሚያዊ ጠቀሜታ ከዲፕሎማሲ አንጻር በውጤት ታጅቦ 7ኛ ዓመቱን አጠናቆ 8ኛው ምዕራፍ ተጀምሯል። ዛሬም የአንድ ጀንበር ተከላው ህዝቡ የመሪውን ጥሪ ተቀብሎ በነቂስ ወጥቶ ከሌሊቱ 12 ሰዓት ጀምሮ በሰፊው ተከላው ላይ እየተሳተፈ ነው ያለው። የዛሬ ግባችን በአንድ ጀንበር 800 ሚሊዮን ችግኞችን መትከል ነው። ስለዚህ አሁን ቁጥሩን ለመድረስ የተወሰነ ነው የሚቀረን። በቀረን ጊዜ ተረባርበን ተከላውን እናጠናቅ የሚለውን ሀሳብ ለመስጠት ነው። አመሰግናለሁ።